ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ነው። ከተስፋዬ ገብረአብ የጋዜጠኛው ማስታወሻ መጽሐፍ የዘመናችን አንበሶች በሚል ንዑስ ርዕስ የቀረበውን ታሪክ ተከታይ ክፍል እናቀርባለን። እንድትከታተሉን በአክብሮት የምንጋብዘው በቅድሚያ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በመጠየቅ ነው። የዘመናችን አንበሶች አንድ ጊዜ የፕሮፓጋንዳው ካድሬዎች ኢህአዴግ ጽሕፈት ቤት ለስብሰባ ተጠርተን ሳለ ሙልጌታ ሉሌን የተመለከተ አንድ ወግ ተነሳ። ሰብሳቢያችን እስኪመጣ እየተጨዋወትን ነበርና ብርሃኑ አባዴ የተባለው የቴሌቪዥን የትግርኛ ፕሮግራም ኃላፊ አጥፍቶ መጥፋት የተባለው መጽሐፍ አንብባችኋል ሲል በስሜት ጠየቀ። የተጠቀሰው መጽሐፍ ከታተመ 1 ዓመት አልፎት ነበር። ብርሃኑ አያይዞ ያብራራ ቀጠለ። ሌሊቱን አንብቤ ጨረስኩት። የደርግን ሥርዓት ቁልጭ አድርጎ የሚያሳይ አስተማሪ መጽሐፍ ነው። ደራሲው ያነበበ ሰው መሆን አለበት። ከጀመርኩት በኋላ ቁጭ ላደርገው አልቻልኩም። የብርሃኑን ስሜታዊ አድናቆት የሚያቀዘቅዙ አስተያየቶች የጎረፉት ወዲያው ነበር። ነጋሽ ተክሉ፣ ሴኮ ተክላይና ተክልቲ ያለቅደም ተከተል የማጥላላት የመትረየስ ሩምታ ዘነሙ። ሙልጌታ ሉሌን የጻፈው የኢሰፓ አባል ነበረ። ለገንዘብ ሲል ነው የጻፈው። የት ነበረ በፊት? ቀንደኛ ይደርግሹም ለመንግስቱ ሲሰግድ ነበረ። ተክላይ ተክሉ ወደኔ የተመለከተ ተናገረ። ምን ነው ዝም አልክ? አንተ የበለጠ ታውቀው የለም እንዴ? በርግጥም እዚያ ስብሰባ ላይ ከነበርነው ሁሉ ይበልጥ ሙልጌታን የማውቀውን የነበርኩኝ። የማውቀው ግን የሚጽፋቸውን ስለምከታተል እንጂ ወንበሩን ስለወረስኩ አልነበረም። የሆነ ሆኖ ለተክላይ ጉንተላ በጥያቄ መልክ አስተያየት ሰጠው። ብርሃኑ አባዴ የጠየቃችሁ ጥያቄ አጥፍቶ መጥፋት የተባለው መጽሐፍ አንብባችኋል ወይ የሚል ነው። ለዚህ መልስ ስጡና ከዚያ ስለ ሙልጌታ አመለካከት መከራከር ይቻላል አልኩኝ። አራቱም መጽሐፉን እንዳላነበቡት ገለጹ። ካላነበባችሁት ምንም መነጋገር አይቻልም ከማለቴ አለቃችን ዓለም ሰገድ ወደ አዳራሹ በመግባቱ ጨዋታችን ተቋረጠ። በርግጥም የፕሮፓጋንዳው አብዛኛዎቹ ካድሬዎች የመጽሐፍ ወዳጆች አልነበሩም። የስማበለው ወሬ ይዘው መጽሐፍን ያክል ነገር ላይ በድፍረት አስተያየት ይሰጣሉ። ዜና ሲጽፉም ሆነ ሲናገሩ ቅጽል ማጅጎድጎድ ዋና የመለያ ጠባያቸው ነበር። ጨካኙ፣ ፋሽስቱ፣ አረመኔው፣ ሰው በላው ደርግ፣ ወላዋዩ፣ ፈርጣጩ፣ ተላላኪው፣ ተደራዳሪው ኢህአፓ፣ ቀንደኛው ኢሰፓው፣ ለደርግ የሰገደው እገሌ ቅጽሎቹ እንደ እሩምታ ተኩስ የሚንጣጡ አይነት ናቸው። ሰውየውን ባያውቁትም ቅጽል ለመለጠፍ በፍጹም አይሰንፉም። አጥፍቶ መጥፋት የተባለውን መጽሐፍ ለማንበብ ቁራጭ ትዕግስት ቢኖራቸው ኖሮ ቢያንስ ያ መጽሐፍ አፍቃሪ ኢሰፓ ወይም ደርግ በሆነ ሰው ሊጻፍ እንደማይችል መገምገም በቻሉ ነበር። መቼም ፖስታ ቤት ቴምብር የመሸጥ ሥራ የሚሠራ ሰው ማንበብ የሥራ ግዴታው ላይሆን ይችላል። የማያነብ ሰው የፕሮፓጋንዳው ክፍል ላይ ቁልፍ ቦታ ሲይዝ ምንድነው የሚከተለው? ኢህአዴግ አባላቶቹን ከማንበብ ይልቅ ስብሰባ ላይ ተጎልቶ በትዕግስት ማዳመጥን እንዲካኑ አድርጓቸዋል። በሸምዳጅ ባለሙያዎች በተከበበ ቁጥርም አመራሩ የስልጣን ዋስትናውን ያረጋግጣል። የማያነቡ ሰዎች ግራና ቀኝ ማየት ስለሚሳናቸው ጥያቄ አያነሱም። ይህም የሥርዓቱ ጭፍን ደጋፊ ሆነው እስከ ዘላለሙ እንዲጎለቱ ያደርጋቸዋል።
የዶቃ ዝምታ ታትሞ እንደወጣ ለዶክተር ነጋሶ አንድ ኮፒ ልኬላቸው ነበር። በሳምንት ጊዜ ውስጥ አንብበው ጨረሱት። በዚያው ሰሞን በስልክ ተገናኝተን ስናወጋ ታዲያ አንብቤዋለሁ፣ በስልክ ከሚሆን ግን ሲመችህ ደውልና ቢሮ ብቅ በል አሉ። ፕሬዝዳንቱ ስልካቸው ስለሚጠለል በስልክ ምንም ሚስጥር ነክ ወሬ እንደማያወሩ አውቅ ነበር። በዚያን ሰሞን ደረጀና ሀብቴ ለሕዝብ ያልቀረበ ነጠላ ቀልድ በየድራፍት ቤቱ አሰራጭተው ነበር። በዚያን ሰሞን በቤተ መንግሥቱ ዙሪያ ፍሎረሰንት መብራቶች ተተክለው ነበር። የነጋሶ ግቢ ግድግዳዎች በሙሉ በኤሌክትሪክ ብርሃን ማሸብረቃቸውን መነሻ በማድረግ ደረጀና ሀብቴ እንዲህ ሲሉ ሲያስቡን ሰነበቱ። በቤተ መንግሥቱ ዙሪያ የተተከለውን መብራት አይታችሁታል? አይተነዋል። ለምን እንደተተከለ አውቃችኋል? አላውቅም። ለምንድን ነው? የሃየሎም ገዳይ የጀሚል ያሲንን የሞት ውሳኔ የሚያጸድቀውን ሰነድ እንዲፈርም ለነጋሶ ቀርቦለት የፊርማው ቦታ አይታየኝም ብሎ ስላስቸገረ ቤተ መንግሥቱ ዙሪያ መብራት ገባለት። ከዚያም አሁን ታየኝ ብሎ ፈረመ። ጀሚል የተረሸነበትና መብራት የተተከለበት ጊዜ ተመሳሳይ በመሆኑ ኮሜዲያኑ እንደተለመደው በውስጥ ለውስጥ ቀልዶቻቸው ሲያዝናኑን ሰነበቱ። ነጋሶ ለምን መፈረም አልፈለገም ስል ጠየቅኩኝ። ጴንጤ ነዋ። ነጋሶ ላይ ቀልዶች በርትተው ነበር። ነጋሲ ግደይ የሚል ቅጽል ስም የተሰጣቸው ሲሆን የቦሌ ቢጫ ታክሲዎች ደግሞ ነጋሶ ተብለው ይጠሩ ነበር። ነጋሶን ስራህ እንግዳ መቀበል ብቻ ነው ለማለት ነበር። ልዕልት ዲያና በመኪና አደጋ ስትገደል ነጋሶ ውጭ ሀገር የመሄጃ ዕድል ስላገኘ ብራቮ ወንዳታ ብሎ ካልጋው ተስፈንጥሮ ሲነሳና ለቀብር ሲጓዝ የሚያሳዩና የመሳሰሉ ካርቱኖች ሲታተሙ ስመለከት ከልብ ይሰማኝ ነበር። ዶክተር ነጋሶ ሁሉንም የሚገነዘቡ ቅንና ለሀገሪቱም በጎ የሚያስቡ የበሰሉ ምሁር ናቸው ብዬ ከልባምን ስለነበረ በዚህ ሁኔታ ሲቀለድባቸው ሐዘን ይሰማኝ ነበር። በሌላ በኩል ደግሞ ዶክተሩ ህሊናቸውን ጭምር እንዲታሰር ያደረጉት በፈቃዳቸው ነው በሚል አዝንባቸው ነበር። ሌላው ቀርቶ ለቃለ መጠይቁ ደውዬ ስጠይቃቸው ዓለም ሰገድን እንዳስፈቅድ ነበር የነገሩኝ። ወቅቱ የፕሮፓጋንዳ ኃላፊ ለነበረው ለዓለም ሰገድ ገብረ አምላክ ደውዬ ነጋሶ የነገሩኝን ስነግረው ይቻላል ሲል ፈቀደ። ከነጋሶ በላይ ያስደነቀኝ ታዲያ ዓለም ሰገድ የነጋሶ ጥያቄ ተገቢ ነው ብሎ አምኖ ይቻላል አይቻልም እያለ ሲፈቅድ ነበር። የድርጅቱን የስልጣን ተዋረድ ስናይ ነጋሶ የዓለም ሰገድ የበላይ እንጂ የበታች አልነበረም። ልዩነቱ ግን ዓለም ሰገድ ህወሓት ነበር። ነጋሶ ደግሞ የኛ ዘመን ፈቃደኛ እስረኛ አንበሳ። የኦህዴድ ካድሬዎች ነጋሶ ላይ ተቃውሞ እንዳዳበሩ መገነዘብ ነበር። ለዚህ ተቃውሞ የበቁትም ነጋሶ በአንድ ስብሰባ ላይ ባደረጉት ንግግር ነው። የኦሮሚያ ክልል የተፈጥሮ ሀብቱን በአግባቡ አለመጠቀሙ ከሌሎች ክልሎች የሚመጡ ኢንቨስተሮችም አላሰራም ስለማለቱ በሚወሳበት ግምገማ ላይ ዶክተር ነጋሶ ታሪካዊ ንግግር አደረጉ ተብሎላቸው ነበር። ይሄም አውራዶሮ ጭንቅላቱ ላይ ስጋ ተሸክሟል ወይ አይበላው ወይ አያስበላው የሚል ነበር። በዚህ ነጋሶ ንግግር የህወሓት ካድሬዎች በነጋሶ ላይ ከፍተኛ አድናቆት ሲያሳድሩ ፈጣን ሎተሪ የሚል ቅጽል ስም የያዙ በኦነግነት የሚጠረጠሩ የኦህዴድ አባላት ግን አንጀታቸው ማረሩን ሲገልጹ ሰንብተው እንደነበር ትዝ ይለኛል። በርግጥ ነጋሶ ያን የተናገሩት ከኢትዮጵያዊነት ስሜት ተነስተው ቢሆን ባልከፋ፣ ብዙዎች የተገነዘቡት ግን
ህወሓት በኦሮሚያ ውስጥ የሚያካሂደውን አድሏዊ አሰራር እንደሚያበረታታ ንግግር ነበር። ትግራይ ውስጥ አንድም የሌላ ብሔር ኢትዮጵያዊ ነጋዴ እንዲሰራ ሳይፈቀድለት የህወሓት ሰዎች በሌሎች ክልሎች በተለይ በኦሮሚያ ክልል ዋና ዋና ነጋዴዎች የመሆናቸውን ኢፍትሃዊ አሰራር የኦህዴድ ካድሬዎች በቁጭት ይቃወሙት ነበር። በ1989 የኦህዴድ የማዕከላዊ ኮሚቴ የአመራር ግምገማውን ባካሄደበት ጊዜ ተከሰተ አንድ ሁኔታ ላይ በተለይ በኢህአዴግ አባል ድርጅቶች መካከል የነበረውን የጌታና የሎሌ ግንኙነት የሚያሳይ አስረጅ ነበር። ግምገማው የተካሄደው ከዶክተር ነጋሶ ቢሮ ብሔራዊ ቤተ መንግስት ነበር። የኦህዴድን ግምገማ የመሩት ተወልደ፣ ዓለም ሰገድና በረከት ነበሩ። ኦህዴድ ራሱን ችሎ ችግሮቹን ፈቶ አያውቅምና ግምገማው በእነ ዓለም ሰገድ መካሄዱ የሚደንቅ አልነበረም። በዚህ የኦህዴድ የአመራር ግምገማ ላይ ከተሳተፉ የማዕከላዊ ኮሚቴ አባላት መካከል ዓለማየሁ ደሳለኝ አንዱ ነበር። ዓለማየሁ የህወሓትን ጣልቃ ገብነቶች ይቃወም እንደነበረ ከግምገማው በፊት ሰምቻለሁ። ለኦሮሞ ህዝብ ጠባባዊ ወገናዊነት ያሳያል፣ የኦነግን አመለካከት ያራምዳል እየተባለ ይታማ ነበር። ረጅም ጊዜ በወሰደው በዚያ ግምገማ ማጠቃለያ ዓለም ሰገድ በጠባብነት ሽፋን አዋራጅ ቃላትን በመጠቀም በሰነዘሩት ሂስ ዓለማየሁ ሞራሉ ክፉኛ በመነካቱ እዚያው ቤተ መንግስት ግቢ መኪና ውስጥ ራሱን በሽጉጥ በመግደል ተቃውሞውን ገለጸ። የዓለማየሁን አስክሬን በቅድሚያ የተረከቡት የደህንነቱ ባልደረቦች ነበሩ። ከኮቱ ኪስ ውስጥም ለና ዓለም ሰገድ የተጻፈ አንድ ገጽ ደብዳቤ መገኘቱን ከአንድ የደህንነት ባልደረባ መረጃውን አግኝቻለሁ። ዓለማየሁ ለሶስቱ የግምገማው መሪዎች የጻፈውን ደብዳቤ ስላላነበብኩት ቃል በቃል ለማስፈር እቸገራለሁ። ይዘቱን ግን ሰምቻለሁ። ዓለማየሁ በጻፈው ደብዳቤ የግምገማው መሪዎች በግለሰብ ደረጃ እንዳዋረዱትና ክብሩን እንደነኩት ጽፏል። ከሱ ውርደት በላይ የኦሮሞ ህዝብ ጭምር እየተዋረደ እንደሆነ መረዳቱን የኦሮሞን ህዝብ በሚያዋርደው በዚያ ግምገማ በመሳተፉ መጸጸቱንም ጠቅሷል። ውርደቱን ተሸክሞ ከመኖር መሞትን እንደመረጠ መሞቱ ካልቀረ ደግሞ ሶስቱንም የግምገማው መሪዎች ገድሎ ራሱን ማጥፋት ይችል እንደነበረ ያን ያላደረገው ከሶስት አምባገነኖች የከፉ አለቆቻቸው መኖራቸውን ስለሚያውቅ መሆኑን ጠቅሷል። መግደል መፍትሄ በመሆኑ ራሴን ገድያለሁ ሲልም ቃል በቃል ጽፏል። እንደ አህያ ሸክም ለትውልድ ላለማውረስ መወሰኑን የኦህዴድ አባል ለመሆን ወስኖ የነበረው ለውጥ አመጣለሁ በሚል ተስፋ እንደነበረ በደብዳቤው ጠቅሷል። በመደምደሚያው ላይም የኦሮሞ ህዝብ እንደሚያስቡት ሸክምን የሚወርስ አለመሆኑንና ለማንም የማይበጀው ክፉ የበቀል ቀን ከመወለዱ በፊት ከተኙበት ይነቁ ዘንድ እንደሚመኝ በማስፈር ደብዳቤውን ቋጭቷል። ይህን ደብዳቤ መለስ ዜናዊ፣ በረከት፣ ዓለም ሰገድና ተወልደ እንዳነበቡትም ሰምቻለሁ። ዶክተር ነጋሶና ቀሪው የኦህዴድ ማዕከላዊ ኮሚቴ አባላት ግን ስለ ደብዳቤው እንዳያውቁ ተደርጓል። ዓለማየሁ የተጫነበትን ውርደት መሸከም ስላልቻለና ለልጆቹም ማውረስ ስላልፈለገ ራሱን ገደለ። በእስረኝነት መቀጠል ያልቻሉትም አንድ በአንድ ኮብልለዋል። ሸክሙን የቻሉት በግርግሙ መቆየትን መርጠዋል። ዶክተር ነጋሶ በመጨረሻ የተዘጋባቸውን የብረት በር ሰብረው መውጣት ችለው ነበር።
ከመለስ ጋር ፊት ለፊት ለመላተም የሚያበቃ ድፍረት ማግኘታቸው ተነገረ። ነጋሶ መለስን አሁንስ መንግስቱ ኃይለማርያምን መሰልከኝ ሲሉ ተናግረው ስብሰባ ረግጠው የመውጣታቸው ዜና ሪፖርተር ጋዜጣ ላይ ከታተመ በኋላ ነጋሶ ስማቸውን ማደስ ጀመሩ። የነጋሶ ስም መታደስ መጀመሩን ስሰማ ደስ ብሎኝ ነበር። ደስታዬ ግን ብዙም ሳይቆይ ውሃ ጠጣ። ነጋሶ በምርጫ 97 ደምቢዶሎ ላይ ተወዳድረው በማሸነፍ ፓርላማ ገብተው እንደ ተለመደው የወያኔ ማድመቂያ ሆኑ። የኦሮሞ ሕዝብ ታጋይ የሆነችው አስሊ ኦሮሞ በ1998 የሞት ፍርድ ሲፈረድባት ነጋሶ ድምጻቸውን አላሰሙም። አስሊ በ1979 ወደ ሃርጌሳ ከተሰደደች ጀምሮ ከደርግና ከወያኔ ጋር ስትፋለም የኖረች ድንቅ ተዋጊ ታጋይ ናት። የፖለቲካ መሪዎች አስሊ ኦሮሞ መገደል የለባትም፣ አስሊ ነፃ ልትወጣ ይገባል ብለው በመጮህ ሕዝብን ካላነቃነቁ የሕዝብ ድምፅ ወኪልነታቸው ታዲያ ምኑ ላይ ነው? ወያኔ ፕሮፌሰር አስራትን እንደፈለገው አንገላቶ ገደላቸው። በዚያን ጊዜ ኦሮሞዎች አይመለከተንም ብለው ዳር ቆመው ይመለከቱ ነበር። አስሊ ኦሮሞ ሞት ሲፈረድባት ደግሞ ጉዳዩ ለኦሮሞዎች ተጥሏል። በዚህ መሃል ተጠቃሚ ወያኔ ብቻ ሆኗል። አስሊ ኦሮሞ ማናት? ለምንና እንዴት ታሰረች? ወያኔ አስሊ ላይ ሞት ለመፍረድ ለምን ተጣደፈ? ገና ያልተጠየቁ ጥያቄዎች ናቸው። ዶክተር ነጋሶና የቀድሞ የኦነግ ምክትል ሊቀመንበር ኦቦ ሌንጮ ለታ ዝምድና አላቸው። በዘመነ ደርግ በወጣትነታቸው አዲስ አበባ ላይ ወጣቱ ነጋሶ ሌንጮን ያገኘውና የታሪክ ትምህርት ለማጥናት ወደ ጀርመን መሄዴ ነው ሲል ነግረዋል። ሌንጮ እንዲህ ሲል ምላሽ ሰጠ። አንተ ሂድና ታሪክ ተማር፣ እኛ ደግሞ ታሪክ ሰርተን እንጠብቀሃለን። ዛሬ ላይ ቆሜ ስታዘብ የተከበሩት ነጋሶ ታሪክ ቢማሩም የታሪክ ስህተቶችን ደጋግመው ሲሰሩ ስንመለከት የተማሩትን ታሪክ እንጠራጠረዋለን። እንዲያውም የጃንሆይ አንበሳ ተገዶ የታሰረ በመሆኑ ቢያንስ ችግሩን እንገነዘብለታለን። ድረገጾችን ስከፍት አልፎ አልፎ ስለተከበሩት ነጋሶ ወሬ ሰማለሁ። በቅርቡ ነጋሶን የተመለከተ አንድ ቆንጆ ቀልድ አንብቤ ነበር። ነጋሶ እንደኔ ፈቃደኛ እስረኛ በነበሩበት ወቅት መራራ ጉዲናን ያስጠሩትና የፖለቲካ አቋምህ ምንድነው ሲሉ ይጠይቁታል። መራራ ሳያመነታ ምላሽ ይሰጣቸዋል። እንዳንተው ኦነግ ነኝ። ነጋሶ ዛሬም ድረስ ገና ቀልዱን ያጣጣሙት አይመስለኝም። ስለ ዶክተር ነጋሶ ባሰብኩኝ ቁጥር የኛ ዘመን አንበሶች ሁሉ ይታወሱኛል። እናም ያወጋኑ የመጨረሻ ወግ ምን ሆኖ ነው አንበሳው የሚጮኸው? ሚስቱንና እናቱን በአንድ ቀን አጣ። በምን ሞተች ሚስቱ? በወሊድ። ለመሆኑ ምን ትመግቡታላችሁ? በቀን 5 ኪሎ ስጋ ያሉኝ ትዝ አለኝ። ውድ የኢትዮሜዳ ቤተሰቦች ከጋዜጠኛው ማስታወሻ መጽሐፍ የዘመናችን አንበሶች በሚል ንዑስ ርዕስ የሰፈረውን ታሪክ ጨረስን። በቀጣይ ከመጽሐፉ ሌሎች ክፍሎችን የምናቀርብላችሁ ይሆናል። ውድ ቤተሰቦቻችን
ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ እኛንም እንድታበረታቱን በአክብሮት እንጠይቃለን።